እቃውን ቀይሮላችሁ ሜንቴንም አድርጉ ምንም ብሎ የማይሆን ከሆነ የማያገኝ ከሆነ ብሩንም ሪፈንድ ሊያደርግ ይችላል። የሆነ ስራ ስትሰሩ እናንተ ማስቀጠል ባትችሉ እናንተን ተክቶ የእናንተ ቃል የገባችሁትን የተፈራረማችሁትን ሊያስቀጥልላችሁ የሚችል ነው። መንጃ ፍቃድ ካወጣችሁ በኋላ ሊገጥሟችሁ የሚችሏችሁ ነው ስራ ላይ። የሶስተኛ ወገን ቦሎ። ሰላም እንዴት ናችሁ? ውድ አብረን እንደግ የዩቲዩብ ቻናል ቤተሰቦች እንኳን ደህና መጣችሁ። በአብረን እንደግ ዩቲዩብ ቻናል የሚሰሩ ብዙዎቹ ቪዲዮዎች አስተማሪ ቪዲዮዎች ናቸው። ለመንጃ ፍቃድ፣ ለኤስቲሲኦሲ፣ ለመውጫ ፈተና ወይም ደግሞ ለኤግዚት ኤግዛም የሚያዘጋጁ ጥያቄዎች ናቸው አብዛኛውን ጊዜ የሚሰሩት። ከነዚህ በተጨማሪም እንግዲህ አስተማሪ የሆኑ የኮምፒውተር ቱቶሪያሎች ነው አብዛኛውን ጊዜ የሚሰሩ። ከሆነ አብረን እንደግ ዩቲዩብ ቻናልን ሰብስክራይብ አድርጉት። አሁን 67000 ቤተሰብ ደርሰናል። እጅግ አድርገን እናመሰግናለን አብራችሁን ስላላችሁ፣ እንዲሁም ደግሞ አብራችሁን ስለምትቀጥሉ ከልብ እናመሰግናለን። ከዚህ በማስቀጠል ለመውጫ ፈተና ተፈታኞች በባለፈው ቪዲዮ መልካም እድል እንመኛለን ብዬ ነበረ። እንግዲህ በአሁኑ ሰዓት ደግሞ የመውጫ ፈተና አልቆ ውጤት የሚታይበት ሰዓት ላይ ነው የምንገኘው። ብዙዎች ዩኒቨርሲቲዎች እንግዲህ የእንኳን ደስ አላችሁ መልእክት እያስተላለፉ ነው። እኔ ካየኋቸው እንግዲህ የተወሰኑ ዩኒቨርሲቲዎች ከ86-90% ማሳለፋቸውን ፖስት አድርገው አይቻለሁ። ኤኒዌይስ ያለፋችሁ ተማሪዎች ኮንግራቹሌሽንስ እንኳን ደስ አላችሁ ለማለት ፈልጋለሁ። ይሄ የህይወታችሁ አንደኛውን ቻፕተር ጨርሳችሁ ሁለተኛውን ቻፕተር የምትጀምሩበት ወይም ደግሞ ሁለተኛውን ምዕራፍ የምትጀምሩበት ነውና ፈተናውን ስላለፋችሁ እንኳን ደስ አላችሁ። ጥረታችሁ ድካማችሁ ፍሬ አፍርቶ ለዚህ ስለበቃችሁ እኔም ደስ ብሎኛል። እንኳን ደስ አላችሁ። እንግዲህ ቀጣዩን ደግሞ አሪፍ ስራ መልካም ስራ እንዲገጥማችሁ እመኝላችኋለሁ። ከዚሁ ጋር አያይዤ እንግዲህ አብረን እንደግ የዩቲዩብ ቻናል የቴሌግራም ቻናልም አለው። እንዲሁም ደግሞ ከዛ ቴሌግራም ቻናል በተጨማሪ ሌላ ሁለተኛ ቴሌግራም ቻናል አዳዲስ የስራ ማስታወቂያዎችን የሚለጥፍበት አዲስ የቴሌግራም ቻናል አለ። እሱን ጆይን እያደረጋችሁ አዳዲስ ስራዎችን በልምድ በዜሮ የምታገኙበት ትክክለኛ የሆነ ያ ቴሌግራም ፕላትፎርም ደግሞ ከአብረንደግ.com ዌብሳይት ጋር ሊንክ ሆኗል። ከቴሌግራም እና ከዩቲዩብ ቻናል ላይ የማታገኟቸውን እንትኖች ዶክመንቶች፣ ቱቶሪያሎች፣ ጽሁፎች፣ ፖስቶች ምናምን አብረንደግ ዌብሳይት ላይ ታገኛላችሁ። አብረንደግ ዌብሳይት ካሪየርስ አለው ጆብስ ማለት ነው። ጆብ ቫካንሲ የሚፖስትበት አለው። እንዲሁም ደግሞ የዩቲዩብን የቴሌግራምን ሁሉንም ባንድ ላይ ጠቅልል አድርጎ እዛ ላይም በካታጎሪ እናስቀምጥላችኋለን። ባጭሩ ምንድነው አብረን እንደግ ዩቲዩብ ቻናል፣ አብረን እንደግ የቴሌግራም ቻናል አለው። አብረን እንደግ እንዲሁም አብረን እንደግ ጆብስ ኤንድ ስቴዲ ፖርታል የሚል የቴሌግራም ቻናል አለ። ስለ ስኮላርሺፕ እና የስራ ማስታወቂያዎች የምንለጥፍበት ነው። እንዲሁም ደግሞ ዌብሳይት አለን። ዌብሳይታችን ላይ እንግዲህ ሁሉንም ያጠቃለለ ነው። ዩቲዩብ ላይ የሚፖስቱትን ቴሌግራም ቻናል ላይ የሚፖስቱትንም ሁሉንም ባንድ ላይ ሰብስቦ የሚይዝልን ነው። እንግዲህ ከዚህ ጋር አያይዤ እንግዲህ እንደነገርኳችሁ አዳዲስ የስራ ማስታወቂያዎችን ዴድላይን ያላለፈባቸውንና እንዲሁም ደግሞ ኤንጂኦዎችን ይጨምራል። አሪፍ የሚከፍሉ ድርጅቶችን እና ኢንተርንሺፖችን ስኮላርሺፖችን የምታገኙበት የቴሌግራም ቻናል አለ። እሱን ጆይን እንድታረጉ ጋብዛችኋለሁ። መኪና ስታሽከረክሩ መንጃ ፍቃድ ካወጣችሁ በኋላ ሊገጥሟችሁ የሚችሏችሁ ነው ስራ ላይ። የሶስተኛ ወገን ቦሎ ምናምን የሚባሉ ነገሮች አሉ። እነሱን እንዴት ታያቸዋላችሁ? እንዲሁም ደግሞ ይሄ ብቻ ሳይሆን ሚስ አንደርስታንዲንግ ወይም ደግሞ ዝም ብለን ራፍሊ የምንጠቀማቸው ወርዶች አሉ። ዋራንቲ፣ ጋራንቲ ወይም ደግሞ ዋስትና የምንላቸውና እነሱ ልዩነታቸው ምንድነው ብሎ አንድ ሰው ጠይቆኛል በውስጥ። ከዚህ በፊት እኔ ቪዲዮ ሰራለሁ ብዬ አስቤ ረስቼው ነው የቆየሁትና ዛሬ ስለዚህ እኔ ማቀውን ሃይላይቱን ልነግራችሁ ፈልጌ ነው። ከመጀመሪያው ስንነሳ ዋራንቲ ማለት ዋስትና ነው። ይሄ ዋስትና ሪትን የሆነ ሳይንድ የሆነ የድርጅቱ ማህተም ያለበት እናንተ ለምትገዙት ዕቃ የሚሰጣችሁ ፕሮሚስ ነው። እንግዲህ እንትን አለው ሊሚቴሽን አለው ዋስትና ማለት ነው። ሊሚቴሽን አለው ለ2 ዓመት፣ ለ1 ወር፣ ለ2 ወር፣ ለ3 ዓመት፣ ለ4 ዓመት ሊሆን ይችላል። within a fixed period of time ሪትን የሆነ ዶክመንት ወይም ደግሞ ሳይን ነው። በሻጭና በገዥ መካከል የሚደረግ ውል ነው። ይሄ ዋስትና ማለት ምንድነው የሚያደርግላችሁ? ዋስትና የገዛችሁት ዕቃ ቢበላሽ ሜንቴን ሊያደርግ ሪፕሌስ ሊያደርግላችሁ ወይም ደግሞ ራሱን ዕቃው ሙሉ ለሙሉ ሊቀይርላችሁ ነው የምትስማሙት ማለት ነው። ካልሆነ ብሩንም ሪፈንድ ያደርጋል። ዕቃውን ቀይሮላችሁ ሜንቴንም አድርጉ ምንም ብሎ የማይሆን ከሆነ የማያገኝ ከሆነ ብሩንም ሪፈንድ ሊያደርግ ይችላል። ምን ዋስትና ማለት ነው።
ዋስትና ይሄ ነው። ጋራንቲን ስንመለከት ጋራንቲ ለሆነ ነገር እናንተ የፈለጋችሁ ለምሳሌ ቤት ለመስራት፣ ውጭ ሀገር ትምህርት ለመሄድ እኔም የገጠመኝን በዚሁ አያይዤ ልነግራችሁ ፈልጌ ነው እና ብዙዎቻችሁ ስኮላርሺፕ እየፈለጋችሁ የባንክ ስቴትመንት አምጡ እየተባላችሁ ወይም ደግሞ የፋይናንሻል ጋራንቲ ሚንስ ኦፍ ኢኮኖሚ የሚባለው ማለት ነው እሱን አምጡ ትባላላችሁ እና ይሄ ጋራንቲ የሚባለው ምንድነው? ሳምቲንግ አቺቭ ለማድረግ ስትሄዱ ያ ነገር ባይሳካ ያን ነገር ሊያስቀጥልላችሁ የሚችል ማለት ነው። ለምሳሌ ቤት ስትሰሩ ወይም ደግሞ የሆነ ጨረታ አሸንፋችሁ ስራ ለመስራት ፋይናንሻል ጋራንቲ አምጡ ትባላላችሁ። ከባንክ አጽፋችሁ ምናምን ትሄዳላችሁ። ሶ ኢንዳይሬክትሊ ወይም ደግሞ ባጭሩ አሁን ጋራንቲ ማለት እናንተ ውጭ ሀገር ትምህርት ብትሄዱ ስኮላርሺፕ ወይም ደግሞ ፈንድ የሚያደርግላችሁ ዩኒቨርሲቲ ያንንትን ቢያቋርጥ ትምህርታችሁን ሊያስቀጥልላችሁ የሚችል ደህና ገቢ ያለው ቤተሰብ ባንክ ስቴትመንት አምጡ ትባላላችሁ። ያ ምንድነው? ጋራንቲ ነው። ኢኮኖሚካል ጋራንቲ ነው፣ ሊያስቀጥልላችሁ የሚችል። ሌላ ምሳሌ ሲጨምርላችሁ ቤት ለመስራት ወይም ደግሞ የሆነ ኮንትራት ወይም ጨረታ አሸንፋችሁ ልትሰሩ ስትሉ ከባንክ አምጡ ትባላላችሁ፣ አጽፋችሁ አምጡ ትባላላችሁና የእናንተ እንትን በኢኮኖሚክ ወይም ደግሞ በማርኬት ኢንፍሌሽን በዋጋ ግሽበት ሊሆን ይችላል በሆነ ነገር ኢኮኖሚካሊ ቢያቅታችሁ ሊደግፋችሁ የሚችል ስራችሁን ሊያስቀጥልላችሁ የሚችል የባንክ ጋራንቲ ወይም ደግሞ የፋይናንሻል ጋራንቲ አምጡ ትባላላችሁ። ያ ምንድነው? አሁን ጋራንቲ ማለት የሆነ ስራ ስትሰሩ እናንተ ማስቀጠል ባትችሉ እናንተን ተክቶ የእናንተ ቃል የገባችሁትን የተፈራረማችሁትን ሊያስቀጥልላችሁ የሚችል ነው። ይሄ ምንድነው? እንግዲህ ከዋራንቲ ጋር ኮምፔር ስናደርገው ዴድላይን የለውም፣ እንዲሁም ደግሞ የሪፈንድ የምን አይደለም። እኔ ያለሁለት ለማለት ነው ወይም ይሄን ያህል ብር አለው እኔ አስቀጥለዋለሁ ስራውን አስቀጥለዋለሁ እንደማለት ነው። አይ ቲንክ ግልጽ ሆነላችኋል ብዬ አስባለሁ። ሌላኛው እንግዲህ ከዚሁ ጋር አያይዘን የምንመለከታቸው የመኪና የሶስተኛ ወገን የምንላቸው የኛ የጤና መድን የምንላቸው እነሱ ጋራንቲ ናቸው፣ ኢንዳይሬክትሊ ጋራንቲ ናቸው። ቢኮዝ እኛ አሁን በየአመቱ የምናሳድሰው የጤና መድን አለ። ይሄ የጤና መድናችን ምንድነው? እኛ ብንታመም የሚያሳክመን ነው፣ ሊያሳክመን የሚችል ዳይሬክትሊ ጋራንቲ ነው ማለት ነው። ይሄ ሄልዝ ጋራንቲ ነው። የጤና መድን የምንጠቀመው ጋራንቲ ነው። የመኪና የሶስተኛ ወገን የምንለው ጋራንቲ ነው፣ ዋራንቲ አይደለም። ያ ጋራንቲ ምንድነው? የሶስተኛ ወገን ወይም ደግሞ ኢንሹራንስ የምንለው መኪናችሁ ዳሜጅ ቢያደርግ ቢጋጭ በሚል ማንኛውንም እንትን መኪናውን ሊያስቀይርላችሁ ሊያሰራላችሁ፣ የማይሰራም ከሆነ ገዝቶ ሊሰጣችሁ ቃል የሚገባላችሁ በየወሩ ወይም በየአመቱ ክፍያ እየከፈላችሁ እንትን የምትሉት ነው። That's it. I hope you guys የዛሬው ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እንግዲህ በሌላ ቪዲዮ እንገናኛለን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። ይመቻችሁ። ቻው ቻው ቤተሰብ። ተባብረን